ይህ ዜና መካከለኛው ምስራቅንና ዓለምን አንቀጥቅጧል። ላለፉት 10 ዓመታት ይህችን ሀገር የቀረጹት ሰው የኢራን የበላይ መሪ አያቱላ አሊ ኻሜኒ በአሜሪካና በእስራኤል ጥምር ወታደራዊ ጥቃት መገደላቸው በይፋ ተነግሯል። በዚህም መሰረት ኢራን የእርሳቸውን መሞት አረጋግጣ 40 የሐዘን ቀናትን አውጃለች። ዓለም በመካከለኛው ምስራቅ ያለው የኃይል ሚዛን በከፍተኛ አፋፍ ላይ ተንጠልጥሎ ሲወዛወዝ በትኩረት እየተከታተለ ይገኛል። ነገር ግን ነገሮች ወደዚህ ደረጃ እንዴት ሊደርሱ ቻሉ? አሁንስ ኢራን ዕጣ ፈንታዋ በማን እጅ ላይ ይወድቃል? ለአሜሪካና ለእስራኤል ባላቸው ጠንካራ ጥላቻ ላይ የተመሰረተ የብረት አገዛዝን የመሰረቱት የኢራኑ ባለታሪኩ መሪ አያቱላ አሊ ኻሜኒ በ86 ዓመታቸው በትላንትናው ዕለት ማረፋቸው በርካቶችን እያነጋገረ ይገኛል። እኛ አንጋፋና አዛውንቱ መሪ እንዴት ሊገደሉ ቻሉ? በአሜሪካና በእስራኤል ጥርስ ውስጥ ያስገባቸውስ ነገር ምንድን ነው? ከዚህም በተጨማሪ በቀጣይ እስራኤልና አሜሪካ ኢራን ላይ ምን አይነት ጥቃቶችን ሊሰነዝሩ ይችላሉ? የኢራን አጸፋዊ ምላሽስ ምን ሊሆን ይችላል? እነዚህን ጉዳዮች በዛሬው ቪዲዮአችን ላይ ለእናንተ የምናስቃኛቸው ይሆናል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች፣ በዚህ ሰዓት ብዙዎችን እያነጋገረ የሚገኘውን የአያቱላ አሊ ኻሜኒን ግድያ በተመለከተ ሰፊና አዳዲስ ጉዳዮችን ለእናንተ ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። አሁን በቀጥታ ወደ ዝግጅት ያለፍኩኝ፣ አብራችሁን ቆዩ። የአያቶላ አሊ ኻሜኒ የ36 ዓመት አገዛዝ ኢራንን ጠንካራ ጸረ አሜሪካ ኃይል አድርጎ የገነባ ሲሆን ወታደራዊ ተጽዕኖዋን በመካከለኛው ምስራቅ ላይ ሲያስፋፋ በሀገር ውስጥ የሚነሱ ተደጋጋሚ ተቃውሞችን ደግሞ በብረት እጅ ሲጨፈልቅ ቆይቷል። የኢራን መንግስት መገናኛ ብዙሃን እንደገለጹት እሳቸው የተገደሉት ትላንትና ምሽት በ86 ዓመታቸው ሲሆን ይህም የሆነው በቴህራን መሃል የሚገኘውን መኖሪያቸውን ባፈራረሰው የአሜሪካና የእስራኤል የአየር ድብደባ ነው። ግድያው የተፈጸመው የኢራንን የኒውክሌር መርሃ ግብር በተመለከተ ለበርካታ 10 ዓመታት የተደረገው ዲፕሎማሲያዊ ጥረት ውድቅ ከሆነ በኋላ ነው። መጀመሪያ ላይ ደካማና ውሳኔ የማይሰጡ ተደርገው ተንቀው የነበሩት ኻሜኒ የእስላማዊቷን ሪፐብሊክ የመሰረቱት ተወዳጁ አያቱላ ሩሆላ ኻሜኒ ከሞቱ በኋላ የበላይ መሪ ይሆናሉ ተብሎ አልተገመተም ነበር። ነገር ግን የኻሜኒ ወደ አገሪቱ የስልጣን ማማ መውጣት በአገሪቱ ጉዳዮች ላይ ጥብቅ ቁጥጥር እንዲኖራቸው አስችሏቸዋል። በካርኔጊ የዓለም አቀፍ ሰላም ተቋም ባልደረባ የሆኑት ካሪም ሳዳጅፑር ለሮይተርስ እንደተናገሩት ኻሜኒ ከደካማ ፕሬዝዳንትነት ወደ መጀመሪያው ደካማ የበላይ መሪነት በመቀጠልም ባለፉት 100 ዓመታት ውስጥ ከነበሩት 5 በጣም ኃይለኛ ኢራናውያን አንዱ ለመሆን የበቁ የታሪክ አጋጣሚ ነበሩ ሲል ገልጿል። አያቶላው በስልጣን ዘመናቸው ሁሉ ዋሽንግተንን ሲተቹ የቆዩ ሲሆን ዶናልድ ትራምፕ በአውሮፓውያን አቆጣጠር 2025 ለሁለተኛ ጊዜ የአሜሪካ ፕሬዝዳንት ሆነው ስልጣን ከያዙ በኋላም ትችታቸውን ቀጥለው ነበር። አዲስ የተቃውሞ ማዕበል በኢራን ውስጥ ሲሰራጭና ለአምባገነኑ ሞት ይሁን የሚሉ መፈክሮች ሲሰሙ እንዲሁም ትራምፕ ጣልቃ ገባለሁ ብለው ሲዝቱ ኻሜኒ በጥር ወር ላይ ሀገሪቱ በጭራሽ ለጠላት አትገዛም ሲሉ ሐሳባቸውን ሰጥተው ነበር። ይህ አስተያየት ከ1989 ጀምሮ በስልጣን ላይ የቆዩትና ከፍተኛ ጸረ ምዕራባውያን አቋም ያላቸው የኻሜኒ የተለመደ ጠባይ ነበር። የሪፐብሊኩ የመጀመሪያ የበላይ መሪ የነበሩትን የኻሜኒን ጠንካራ አቋም በመከተል ኻሜኒ በሀገር ውስጥና በውጭ ሀገር ግልጽ ፖሊሲዎችን ለመከተል የሚፈልጉ ነጻ አስተሳሰብ ያላቸው ተከታታይ ተመራጭ ፕሬዝዳንቶችን ምኞት አክሽፈዋል። በዚህ ሂደት ውስጥ ኢራን እንድትገለል ማድረጋቸውን ተቾች ይናገራሉ። እንደ በርካቶች አስተያየት ከሆነ የእሳቸው ቃል ሕግ ነበር። ምዕራባውያን እንደሚሉት ሳይሆን የኢራን የኒውክሌር መርሃ ግብር የአቶሚክ መሳሪያን ለማምረት ያለመ መሆኑን ኻሜኒ ለረጅም ጊዜ ሲያስተባብሉ ቆይተዋል። በ2015 በዓለም ሀያላን ሀገራትና በተግባራዊ ፕሬዝዳንት ሐሰን ሩሃኒ መንግስት መካከል የተደረሰውን የኒውክሌር ስምምነት በጥንቃቄ ደግፈው ነበር። ያ ስምምነት ማዕቀቦች እንዲነሱ በማድረግ የኢራንን ኢኮኖሚያዊና ፖለቲካዊ መገለል በከፊል ቀርፎ ነበር። ሆኖም ለዩናይትድ ስቴትስ ያላቸው ጥላቻ አልቀነሰም። እንዲያውም እንደ አውሮፓውያን አቆጣጠር በ2018 የትራምፕ የመጀመሪያ አስተዳደር ከኒውክሌር ስምምነቱ ሲወጣና የኢራንን የነዳጅና የማጓጓዣ ኢንዱስትሪዎች ለመታፈን ማዕቀብ ሲጥል ጥላቻቸው በረታ። አሜሪካ ከስምምነቱ መውጣቷን ተከትሎ ኻሜኒ የሩሃኒን የምዕራባውያንን የማባበል ፖሊሲ የሚተቹ ጠንካራ ደጋፊዎችን ጎን ያዙ።
ትራምፕ በ2025 ኢራን አዲስ የኒውክሌር ስምምነት እንድትፈርም ጫና ሲያደርጉ ኻሜኒ የአሜሪካ ትዕቢተኛ መሪዎችን አውግዘው ነበር። ኢራን ዩራኒየም የማበልጸግ መብት ይኑራት አይኑራት ለመወሰን እናንተ ማን ናችሁ ሲሉም ጠይቀው ነበር። ኻሜኒ ንግግራቸው ላይ ብዙ ጊዜ አሜሪካን ያወግዙ ነበር። ይህም የ1979 አብዮት መሰረት ለሆነው ጸረ አሜሪካዊ ስሜት ያላቸውን ወገኖች ለማጽናናት ነበር። ኢራን በ1999 እና በ2002 ከፍተኛ የተማሪዎች ተቃውሞን አይታለች። ነገር ግን የኻሜኒ ስልጣን በከፍተኛ ሁኔታ የተፈተነው እንደ አውሮፓውያን አቆጣጠር በ2009 ሲሆን በእሳቸው የተረጋገጠው የፕሬዝዳንታዊ ምርጫ ውጤት በመንገድ ላይ ሁከት እንዲቀሰቀስ በማድረግ እስከ ለተሞታቸው የዘለቀ የህጋዊነት ቀውስ ፈጥሮ ነበር። በ2022 ኻሜኒ በሞራል ፖሊሶች ቁጥጥር ስር ሳለች በ22 ዓመቷ በሞተችው ኢራናዊት ኩርድ ሴት ማሳ አሚኒ ሞት የተቆጡት ተቃዋሚዎችን ጨፍልቀው ነበር። ከአብዮቱ በኋላ ከታዩት እጅግ የከፋ ሁከቶች ጋር ፊት ለፊት ሲጋጠሙ ኻሜኒ ምዕራባውያን ጠላቶችን ወቅሰዋል። ከዚያም ተቃዋሚዎችን በስቅላት በመቅጣትና አስከሬናቸውን በክሬን ላይ በማንጠልጠል እርምጃ ወስደዋል። ኢራናውያንም መልእክቱ ደርሷቸዋል። እንደ በላይ መሪ የኻሜኒ ቃል ህግ ነበር። የታጠቀውን ኃይል ማዘዝንና ከፍተኛ ባለስልጣናትን መሾምን ጨምሮ እጅግ በጣም ግዙፍ ስልጣንን ወርሰዋል። ታማኞቻቸውን ደግሞ የአብዮታዊ ጥበቃ ወይም ደግሞ ሪቮሉሽነሪ ጋርድስ አዛዦች አድርገው ሾመዋል። በኢራን ውስብስብ የአገዛዝ ስርዓት ውስጥ ማንም አካል እሳቸውንና ጸረ አሜሪካዊ አቋማቸውን እንዳይገዳደር ሲከላከሉ ቆይተዋል። ከኢራን ውጭ ያሉ ምሁራን እሳቸውን እንደ ሚስጥራዊና ክህደትን የሚፈሩ መሪ አድርገው ይስሏቸዋል። ይህ ጭንቀት ደግሞ በ1981 በቀኝ እጃቸው ላይ በደረሰባቸው የግድያ ሙከራ ምክንያት የመጣ ነው። ዓለም አቀፍ ድርጅቶች በኢራን ውስጥ የሚፈጸመውን የሰብአዊ መብት ጥሰት በተደጋጋሚ ተችቷል። ቴሄራን ግን በሙስሊሙ ዓለም የተሻለ የሰብአዊ መብት አያያዝ እንዳላት ትናገራለች። ያልተጠበቀ ወደ ስልጣን መውጣት። አሊ ኻሜኒ የተወለዱት በሚያዝያ 1939 በሰሜን ምስራቅ ኢራን መሽሃድ ውስጥ ነው። በ11 ዓመታቸው የሃይማኖት አገልጋይ ሲሆኑ ሃይማኖታዊ ቁርጠኝነታቸው ታይቷል። በኢራቅና በኢራን የሃይማኖት ማዕከልን ተምረዋል። አባታቸው ሃይማኖትንና ፖለቲካን መቀላቀልን የሚቃወሙ ነበሩ። ልጃቸው ግን በተቃራኒው የእስልምና አብዮታዊ ዓላማን ተቀብሏል። እንደ አውሮፓውያን አቆጣጠር በ1963 ኻሜኒ በፖለቲካዊ እንቅስቃሴያቸው ለመጀመሪያ ጊዜ ታሰሩ። በዚያው ዓመት በመሽሃድ ለ10 ቀናት ታስረው በከባድ ስቃይ ወይም ቶርቸር እንደደረሰባቸው የህይወት ታሪካቸው ይናገራል። የሻህ አገዛዝ ከወደቀ በኋላ ኻሜኒ በተለያየ ስልጣን እርከኖች ላይ ሰርተዋል። ከ1980 እስከ 1988 ከኢራቅ ጋር በተደረገው ጦርነት ቁልፍ ሰው ነበሩ። በኻሜኒ ድጋፍ ፕሬዝዳንትነትን አሸንፈዋል። የኻሜኒ ተተኪ ሆነው መመረጣቸው ግን ለብዙዎች አስገራሚ ነበር። በ2009 በአብዮታዊ ጥበቃ እርዳታ ተቃውሞቹን ደቁሰዋል። ኻሜኒ በቢሊዮን የሚቆጠር ዶላር ሀብት ያለውን እስቴር የተሰኘ የፋይናንስ ኢምፓየር መርተዋል። በኢራቅ በሊባኖስና በሶሪያ ያሉ ታጣቂዎችን በመርዳት የኢራንን ተጽዕኖ አስፋፍተዋል። እነዚህን የመቋቋም ዘንግ ወይም ደግሞ አክሲስ ኦፍ ሬዚስታንስ የሚባሉትን እንደ ሐማስና ሁቲ ያሉ ቡድኖችን ለመርዳት ለ40 ዓመታት ቢሊዮኖችን ፈሰስ አድርገዋል። ነገር ግን በ2024 እና 2025 የጥምረት ሲፈራረስ ታይቷል። እስራኤል በሄዝቦላህና በሐማስ ላይ ባደረሰችው ሽንፈት የኢራን ተጽዕኖ ቀንሷል። በሰኔ 2025 እስራኤል በመቶዎች በሚቆጠሩ የጦር አውሮፕላኖች በኢራን የኒውክሌርና ወታደራዊ ጣቢያዎች ላይ ጥቃት ሰነዘረች። አሜሪካም በዚህ አየር ጥቃት ላይ ተቀላቅላ ለ12 ቀናት በቆየው ጦርነት ከፍተኛ የሆነ ውጊያ ሲደረግ ቆይቷል። ቅዳሜ ዕለትም ባለፉት 10 ዓመታት ታይቶ የማይታወቅ ጥቃት በመሰንዘር አያቶላ በመጨረሻም ተገለዋል። አሊ ኻሜኒ ሲሞቱ ኢራን በከፍተኛ ለመረጋጋት በእስራኤልና አሜሪካ ጥቃቶች እንዲሁም በሀገር ውስጥ እየጨመረ በመጣ ተቃውሞ ውስጥ ትገኛለች። የ25 ዓመቷ ወጣት ሚና ለሮይተርስ በስልክ እንደተናገረችው እኔ ዝም ብዬ ሰላማዊና መደበኛ ህይወትን ነው መኖር የምፈልገው፣ እነሱ ግን በኒውክሌር ፕሮግራምና በጠላትነት ላይ ይጸናሉ። ያ ፖሊሲ በ1979 ይሰራ ነበር እንጂ ዛሬ አይሰራም፣ ዓለም ተቀይሯል ስትል ነበረ ሐሳቧን የገለጸችው።
በትላንትናው ዕለት የእኚህ መንፈሳዊ መሪ አያቶላ አሊ ኻሜኒ መሞት ሲነገር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሰማሁት መረጃ ትክክል ነው፣ እናም መረጃውን አምኜ ተቀብያለሁ የሚል አሴታቸውን ሲሰጡ፣ በአንጻሩ የእስራኤሉ መሪ ኔታንያሁም የእሳቸውን መሞት አረጋግጠው ነበር። በትላንትናው ዕለት አሜሪካና እስራኤል የተቀናጀ ጥቃት በኢራን ላይ ከፈጸሙ በኋላ ኢራን በተደጋጋሚ በአሜሪካና እስራኤል ለተፈጸመባት ጥቃት የአጸፋዊ እርምጃዎችን መውሰዷን ቀጥላለች። በትላንትናው ዕለት ሲወጡ የነበሩ መረጃዎች እንደሚያሳዩት ከሆነም በእስራኤልና በአሜሪካ አጋሮች ላይ የሚሳኤል ናዳን እያወረደች ትገኛለች። ከኢራን ጥቃት ሰለባዎች አንዷ የተባበሩት አረብ ኤሚሬትስ ስትሆን ከጧቱ የቀጠለ ጥቃት ምሽቱንም ሲስተናገድ ቆይቷል። ከዚህም በተጨማሪ ኢራን በዱባይ ኤርፖርት የፈጸመችው ጥቃት 4 ሰዎች መቁሰላቸውም ሲዘገብ ነበር። በዱባይ ዓለም አቀፍ አውሮፕላን ማረፊያ በደረሰው የኢራን ጥቃት 4 ሰዎች ቆስለዋል ሲል የሀገሪቱ መንግስት አስታውቋል። የአደጋ ጊዜ ምላሽ ሰጪ ቡድኖች ወዲያውኑ ወደ ስራ ገብተዋል እና ጉዳዩ ከሚመለከታቸው አካላት ጋር በመቀናጀት እየተስተናገደ መሆኑንም አክለው ተናግረዋል። አሁን ነገሮች ከሚታሰበው በላይ ውጥረት ውስጥ የገቡ ሲሆን የኢራን መንግስት የአያቶላ አሊ ኻሜኒን መገደል በማረጋገጥ 40 የሐዘን ቀናትን አውጇል። ከኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የወጣው መረጃ እንደሚያሳየው ከሆነ እኚህ መሪ የተገደሉት ቅዳሜ ጠዋት ጽህፈት ቤታቸው ላይ በተፈጸመው ጥቃት ነበር። የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎ ይጠበቃል። በትላንትናው ጥቃት ከአያቶላ አሊ ኻሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮችም አስታውቋል። ከነዚህ መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተገለጸ ይገኛል። በትላንትናው ጥቃት የአሊ ኻሜኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸው ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። በአንጻሩ ደግሞ የእሳቸው ተቃዋሚዎች በእሳቸው መሞት ደስታቸውን እየገለጹ ይገኛሉ። በደቡባዊ ኢራን በአያቶላ አሊ ኻሜኒ ግድያ የተደሰቱ ኢራናውያን የመሪውን ሐውልት ማፍረሳቸው እጅግ በጣም አነጋጋሪ ጉዳይ ሆኗል። በአሜሪካና እስራኤል ጥምር ጥቃት እኚህ መሪ መገደላቸው ከተረጋገጠ በኋላ በርካታ ኢራናውያን ለሁለት ተከፍለዋል። በርካታ ያሉ ኢራናውያን በመሪያቸው ሞት ሐዘናቸውን ሲገልጹ የታዩ ሲሆን፣ በአንጻሩ በደቡባዊ ኢራን ደግሞ ወጣቶች ደስተኛ ሆነው ታይተዋል ሲል ፎክስ ኒውስ ዘግቧል። በኢራን የወጣቶች ተቃውሞ በቅርብ ተነስቶ የነበረ ሲሆን ይህንን አጋጣሚ በመጠቀምም በደቡባዊ ኢራን ለአያቶላ አሊ ኻሜኒ የተሰራ ሐውልትን ወጣቶች ሲንዱ ታይተዋል። ከ1989 ጀምሮ የኢራን የበላይ መሪ የነበሩት አያቶላ አሊ ኻሜኒ በኢራን ውስጥ ፈላጭ ቆራጭና ተደማጭ ሰው ነበሩ። ነገር ግን አሁን የእሳቸው ሞት ከተሰማ በኋላ አሜሪካና እስራኤል እንዲሁም ደግሞ ቁጥራቸው ቀላል የማይባል ኢራናውያን ደስታቸውን እየገለጹ ነው። ቀጣይ ሁኔታዎች በዓለም ሕዝብ ዘንድ መነጋገሪያ ይሆናሉ ተብሎ ይጠበቃል። እስራኤልና አሜሪካ ከዚህ በኋላ ጥቃታቸውን አጠናክረው ሊቀጥሉ እንደሚችል የተዘገበ ሲሆን፣ በአንጻሩ ኢራንም ለዚህ አጸፋዊ ምላሾቿን በሚሳኤልና በድሮን በታገዙ ጥቃቶች አጠናክራ እንደምትቀጥል በርካቶች የዘገቡ ይገኛሉ። ከዚህ በኋላ በሚመጡት ጊዜያት በእነዚህ ሀገራት መካከል ምን አይነት የጦርነት ዜናዎችን ልንሰማ እንችላለን? ኢራንስ ከነዚህ አንጋፋና ትልቅ መሪ መሞት በኋላ የትኛውን ሰው በዚህ ኃላፊነት ቦታ ላይ ልትሾም ትችላለች? ኢራን በእኚህ ትልቅና አንጋፋ መሪ አያቶላ አሊ ኻሜኒ መገደል ምክንያት ተስፋ ቆርጣ ለአሜሪካና ለእስራኤል እጅ ትሰጣለች ወይስ ደግሞ እስከ መጨረሻው የደም ጠብታ ድረስ ታግላ ያላት ልዕልና አስከብራ ትቀጥላለች? እርሱን ጊዜ የሚፈታው ጉዳይ ይሆናል። ስለዚህ ጉዳይ ምን ትላላችሁ? በአያቶላ አሊ ኻሜኒ ግድያ ዙሪያ ምን ሐሳብ አላችሁ? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ብታደርጉ በቀጣይ መሰልና አስገራሚ ያልተሰሙ ታሪኮችና ቪዲዮዎች ወደ እናንተ ይደርሳሉ። በቀጣይ በሌላ አስገራሚና ወቅታዊ ቪዲዮ እንገናኛለን። በያላችሁበት ሰላምና ጤና ይብዛላችሁ። ቸር ቆዩኝ።